ወላዲተ አምላክ እመብርሃን ኪዳነ ምሕረት በዛሬው ዕለት ከተወዳጅ ልጇ ዘንድ ለኛ ለኃጥአን ጽኑ ቃል ኪዳን የተቀበለችበት ቀን ነው። ምን የተቀበለችበት አልኳችሁ? ጽኑ ቃል ኪዳን። መዝሙረኛው ቅዱስ ዳዊት በመዝሙር 89 ቁጥር 3 ላይ እነሆ ከመረጥኩት ጋራ ቃል ኪዳኔን አደረግኩ ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከወደዳት ከተወለደባት ከመረጣት ከእናቱ ከድንግል ማርያም ጋር የካቲት 16 ቀን በዛሬው ዕለት የጸና ቃል ኪዳን የገባበትና ለእናቱ ለኪዳነ ምሕረት ለድንግል ማርያም ቃል ኪዳን የሰጠበት ቀን ነው። በእርግጥ ቃል ኪዳን የመጀመሪያ አይደለም። አባታችን አዳም ቃል ኪዳን ተቀብሏል። የመጀመሪያው ቃል ኪዳን ምንድነው? ቃል ኪዳን ማለት በነገራችን ላይ ውል ስምምነት ማለት ነው። ምን ማለት ነው አልኳችሁ? ውል ስምምነት ማለት ነው። ስለዚህ እግዚአብሔር አምላክ አስቀድሞ ከአባታችን ከአዳም ጋር ውል ስምምነት ወይም ደግሞ ቃል ኪዳን አድርጓል። የመጀመሪያ ያደረገው ቃል ኪዳን ምንድነው? እቺን ዕፀ በለስ አትብላ፣ የበላህ ቀን የሞት ሞት ትሞታለህ አለው። ስለዚህ አባታችን አዳም ከእግዚአብሔር ጋር የገባውን ውልና ስምምነትና ቃል ኪዳን አፈረሰ። አትብላ የተባለውን በላ፣ ከገነት ተባረረ። ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወለደና ከአዳም ጋር የገባውን ቃል ኪዳን አዳም ያፈረሰውን ቃል ኪዳን አደሰለት፣ መለሰለት። ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ገባለት። ያንን ቃል ኪዳን ጠበቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም ተወለደና አዳምን አዳነው። እግዚአብሔር አምላክ ለብዙ ቅዱሳን ቃል ኪዳን ሰጥቷል። በተለይ በኦሪት ጊዜ የነበሩት ቃል ኪዳኖች ሕዝቡን ለጊዜው ከመቅሰፍት አድነዋል። ከሲኦል እሳት ግን አላዳኑ። ከምን አድነዋል አልኳችሁ? ከመቅሰፍት፣ ከእግዚአብሔር የሚመጣው ቁጣና ማትና መቅሰፍት ለጊዜው ታግደዋል። ለጊዜው ሕዝቡን ከስጋ አድነዋል። ለምሳሌ እግዚአብሔር አምላክ ለኖህ ቃል ኪዳን ሰጥቶታል። ምድርን በንፍር ውሃ ካጠፋ በኋላ ከዚህ በኋላ ዳግም ምድርንና የሰው ልጆችን በንፍር ውሃ አላጠፋም ብሎ ቃል ኪዳን ገባለት። የቃል ኪዳኑ ምልክት በእኔና ባንተ መካከል የቃል ኪዳን ምልክት እንዲሆን ቀስቴን በደመና ላይ አደርጋለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ያንን ቃል ኪዳን አጸናለት። ለኖህ የገባለት ቃል ኪዳን እስከ ዛሬ ተፈጽሞ እግዚአብሔር አምላክ ከኖህ በኋላ እኛን የሰው ልጆች በንፍር ውሃ አላጠፋንም ቃል ኪዳኑን ስላጸናለት። ነገር ግን የኖህ ቃል ኪዳን የሰው ልጆችን ከሚመጣው ስጋዊ መቅሰፍት እንጂ የሚያድነው ከነፍስ መቅሰፍት አይደለም። ለአባታችን ለአብርሃም ቃል ኪዳን ገብቶለታል። አሕዛብና ሕዝብ በዘሩ እንደሚባረኩ። ለቅዱስ ዳዊት ቃል ኪዳን ገብቶለታል። ከእሴይ በትር ትወጣለች፣ ከዳዊት ንግስና እንደማይጠፋ እግዚአብሔር አምላክ ከዳዊት ዘር እንደሚወለድ ቃል ኪዳን ገብቶለታል። ነገር ግን ብዙዎቹ ቃል ኪዳን ቢቀበሉም የተገባላቸውና የተሰጣቸው ቃል ኪዳን ለጊዜው ከስጋዊ መቅሰፍት ያድናል እንጂ ከነፍስ ሞት ከነፍስ መቅሰፍት አያድንም። ለመጀመሪያ ጊዜ እግዚአብሔር አምላክ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋም ከነፍስም የምንድንበት የምናመልጥበት ከሲኦል እሳት የምንወጣበት ቃል ኪዳን የገባው የካቲት 16 ቀን ከእናቱ ከድንግል ማርያም ጋር ነው። ለእመቤታችን የሰጣት ቃል ኪዳን ኃጥአን በድለው ኃጢአት ሰርተው ሲኦል እንኳን ቢገቡ በእናታችን በድንግል ማርያም ጸሎትና ምልጃና ቃል ኪዳን ከሲኦል እንደሚወጡ ወደ ገነት መንግስተ ሰማያት እንደሚገቡ፣ ይልቁንም ደግሞ ኃጥአን ስምሽን የጠራ ዝክርሽን የዘከረ በጸሎትሽ የተማጸነውን እምርልሻለሁ ብሎ የስጋ ብቻ ሳይሆን የነፍስ ቃል ኪዳን ሁሉ ለእናቱ ለድንግል ማርያም ሰጥቷታል። የሚገርማችሁ እመቤታችን መቼም ይሄንን የምንናገረውን ቃል ኪዳን ዝም ብሎ እንደተራ ነገር ወይም ደግሞ እንደዋዛ በቀላሉ አላገኘችም። በእርግጥ ልጇ መድኃኔዓለም ከቃል ኪዳን በላይ ነው ለሷ። ለእመቤታችን ቃል ኪዳን አያስፈልጋትም። ቃል ኪዳኑ የሚያስፈልገው ለኛ ነው። ምክንያቱም እሷ ልጇ መድኃኔዓለም ብቻ ይበቃታል። ወይም ደግሞ እሷ የአምላክ እናትነቷ ከቃል ኪዳን በላይ ስለሆነ ያ ይበቃል። ነገር ግን እሷ የተቀበለችው ቃል ኪዳኑ ለእኔና ለእናንተ ለኃጥአን ነው። ይሄንን ቃል ኪዳን እንደዋዛ አልተቀበለችም። እንዳትቀበል እንዳትጸልይ አይሁድ ይከለክሏት ነበረ። አሁን ዛሬ የምንናገረውን ቃል ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የገባላት የነገራት በጎልጎታ ተራራ ላይ ነው። እመቤታችን እዛ ጎልጎታ እየሄደች እንዳትጸልይ አይሁድ ይከለክሏታል። በምቀኝነት መንገድ ይዘጉባታል። ሁል ጊዜ ታዝንና ትተግዝ ነበር።
አይሁድ ቢከለክሏትም እነሱ ከለከሉኝ የለም መሄድ የለብኝም ብላ ተስፋ አልቆረጠችም። ይልቁንስ ጌታ ሆይ አንተ ሸፍነኝ፣ ግርማ ሁነኝ እያለች እየደፈረች ትሄዳለች። የልጇ ጌትነት እየጠበቃት እየሰወራት ሄዳ ትጸልይ ነበር። አይሁድ እንዳትጸልይ ከለክሏት ነበር። ዛሬም ልክ እንደ እመቤታችን እንዳትጸልዩ የሚከለክሏችሁ ሰዎች አሉ። እመቤታችንን ጎልጎታ ሄዳ እንዳትጸልይ የራሷ ወገኖች የራሷ ዘሮች ነበሩ ሲከለክሏት የነበረው። ዛሬም እናንተ እንዳትጸልዩ የገዛ እናትና አባት ምንድነው ሁሌ ጸሎት አትጸልዩ ይላሉ። የራሳችሁ ወንድምና እህት ጸልይ ምን አመጣ፣ ጸልይሽ ምን አመጣሽ፣ ያንተ ያንቺ ጸሎት ምንም አያመጣም እያሉ እንዳትጸልዩ የሚከለክሉ ሰዎች አሉ። ጸሎት ከራስ ሰው ነው ፈተና የሚመጣው፣ ከሩቅ አይደለም። የቅርቡን ስታልፉ ነው የሩቁ የሚመጣው። ጸሎት የሚጀምረው ከራስ ሰው ነው ፈተናው። ስለዚህ እመቤታችንን የራሷ ሰዎች ነበሩ ሲከለክሏት ሲፈትኗት የነበረው። ስለዚህ በጸሎት ሕይወት የራሳችሁ ሰዎች ይሄን የምትሏቸው ሰዎች የምትተማመኑባቸው ሰዎች እንዳትጸልዩ ሊከለክሏችሁ ይችላል። እመቤታችን ያንን አለፈች፣ ሄደች፣ ጸለየች። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ ተገለጸላት። ኪሩቤል ሱራፌልን፣ ቅዱሳን መላእክት፣ ጻድቃን ሰማዕታትን አስከትሎ እናቴ ድንግል ማርያም ሆይ ልመናሽን ጸሎትሽን እሰማለሁ፣ የምትፈልጉን ነገር ሁሉ ጠይቂኝ ለምኝኝ ብሎ ጌታችን ነገራት። እመቤታችን በጣም የሚገርማችሁ ለእኔ አድርግልኝ አላለችም፣ ለራሴ እንፈጽምልኝ አላለችም። ልጄ ወዳጄ ሆይ ኃጥአንን ማርልኝ አለች። ማንን ማርልኝ? ኃጥአንን ማርልኝ። ስሜን የሚጠሩትን በስም የሚጠሩትን መታሰቢያን የሚያረጉትን ዝክሬን የሚዘክሩትን በጸሎት የሚተማመኑትን እባክህ ልጄ ወዳጄ ሆይ ማርልኝ፣ በገነት በተርላ ከቅዱሳን ጋር አኑርልኝ ብላ እመቤታችን ለመነች። ይሄ ቃል ኪዳን ለኛ የተሰጠን እንጂ ለእመቤታችን አይደለም። በእመቤታችን በኩል ጌታችን ለኛ ሰጠን። እንደነገርኳችሁ ቃል ኪዳኑ ጥቅሙ ለድንግል ማርያም ሳይሆን እሷን ለወደድን በኃጢአት ለወደቅን ፈተና ለበዛብን በእሷ ጸሎትና ቃል ኪዳን እንድንድን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ሰጠ። እሷ ደግሞ ቃል ኪዳኑን ለእኛ ሰጠችን። ስለዚህ በዛሬው ዕለት እመቤታችን ድንግል ማርያም ቃል ኪዳን የተቀበለችበት ቀን ነው። በቤተ ክርስቲያን ሁለት ትልልቅ የእመቤታችን ቃል ኪዳን አለ። የነገርኳችሁ አንዱ ዛሬ የካቲት 16 ቀን የተቀበለችው ነው። ሁለተኛው ደግሞ ሰኔ 21 ቀን ልክ አሁን የነገርኳችሁ ጎልጎታ ቦታ ላይ እዛው ድረስ ተመላልሳ አልቅሳ ለኛ ለኃጥአን የተቀበለችው ቃል ኪዳን ነው። እሱ ደግሞ ቃል ኪዳን ሙሉ ለሙሉ በሰኔ ጎልጎታ ላይ አለ። ስለዚህ የሰኔ ጎልጎታን ጸልያ እመቤታችን ለኛ ለኃጥአን ቃል ኪዳን ተቀብላለች። ሁለት የጸና ቃል ኪዳን አላት ማለት ነው። እግዚአብሔር የተመሰገነውን እመቤታችንን አመስግኑ። ስለዚህ ጌታችን እናቱን በቃል ኪዳን ዳኑባት፣ ከወደቃችሁበት ተነሱባት፣ የተቋጠረው ይፈታባት፣ እሷን ይዛችሁ መሰላል አድርጋችሁ ገነት መንግሥተ ሰማያት ግቡባት ብሎን የሰጠንና እናቱን የሰጠን ጌታችን ክብር ምስጋና ይድረሰው። ሌላው የካቲት 16 ቀን በዛሬው ዕለት ብዙዎቻችን የምናውቀው በተደጋጋሚ የሰማ ነው። ይህንን ሳይናገሩ ማለፍ በራሱ በደል ስለሆነ ጥቂት ልንገራችሁ። የምታውቁትን መናገር በልቦናችሁ በህሊናችሁ እንዲሰርጽላችሁ ይሆናል። ዛሬ የካቲት 16 ቀን ኪዳነ ምሕረት ቃል ኪዳን ብቻ የተቀበለችበትም ቀን ሳይሆን በላዔ ሰብእ የተባለውንም ሰው በምልጃዋ በቃል ኪዳኗ ያዳነችበት ቀን ነው። በላዔ ሰብእ የሚባለው ሰው ከዚህ በፊትም ነግሬያችኋለሁ። ትክክለኛ ስሙ ስምዖን ነው የሚባለው። ነገር ግን ግብሩ መጠሪያ ሆነ ወይም ደግሞ የሰራው በደልና ኃጢአት የሱ መጠሪያ ሆነና ሊቃውንቱ በላዔ ሰብእ አሉት። በላዔ ሰብእ ማለት ሰው በላ ወይም ሰው የሚበላ ማለት ነው። ቅምር በሚባል ሀገር ነበር የሚኖረው። በጣም የሚገርማችሁ በላዔ ሰብእ ብዙዎቻችሁ መቼም ሰው መብላቱን መጨረሻ መዳኑን ነው እንጂ የምታውቁት አስቀድሞ የነበረ ህይወት እጅግ በጣም ግሩም ህይወት ነበረ። የቅድስና ህይወት ነበረ። እጅግ በጣም ገንዘብ የተትረፈረፈው ታላቅ ባለጸጋ ነበረ። ባለጸጋ ብቻ አይደለም፣ እጅግ በጣም ደግ ነበረ። ደግም ብቻ አልነበረም፣ ጻድቅም ነበረ። አብርሃማዊ ህይወትን የሚኖር ሰው ነበረ። እንደ አባታችን እንደ አብርሃም እንግዳ ሳይዝ አይበላም አይጠጣም። አላፊ አግዳሚውን በቤት ያስገባል፣ ያበላል፣ ያጠጣል። ይሄንን በጎ ስራ ለረጅም ዓመት ሰራ። ምን ይላል ታምረ ማርያም? የበጎ ነገር ጠላት ሰይጣን ቀናበት ይላል። እስኪ በሉ የበጎ ነገር ሰይጣን ቀናበት። ስለዚህ ሰይጣን የሚቀናው በምንድን ነው ማለት ነው? በበጎ ነገር። በጎ ነገር ማለት ጸሎት፣ በጎ ነገር ማለት ምጽዋት፣ በጎ ነገር ማለት መስጠት፣ በጎ ነገር ማለት ቸርነት። ለሰው የምታረጉት ነገር
በጎ ነገር ሁሉ እግዚአብሔር ይቀበለዋል፣ ሰይጣንን ደግሞ ያናድደዋል። ስለዚህ ሰይጣን የበላይ ሰብን ወይም ደግሞ የስምዖንን በጎ ስራ እያየ እጅግ በጣም ይናደድ ይኮማተር ነበረ። ይሄ ሰው እንግዳ ይዛል፣ ያበላል፣ እንደ አብርሃም ደግ ስራ ይሰራል፣ ስለዚህ ይሄን ሰው መፈተን አለብኝ ብሎ ሰይጣን በክፋት በቅናት ተነሳበት። ትጸልዩ ሰይጣን በክፋት ይነሳባችኋል። ደግ ነገር ስትሰሩ ሰይጣን ይቀናባችኋል። ደግ ነገር ስትሰሩ ሰዎች ይቀኑባችኋል። ደግ ነገር፣ በጎ ነገር፣ ቸርነት ካላችሁ በዛው ልክ ደግሞ ጠላት ይነሳባችኋል። ስለዚህ በላይ ሰብ ላይ ይሄ የበጎ ነገር ጠላት ክፉ የሆነው ሰይጣን ቀናበት። ከዛ ምን ብሎ አሰበ? አብርሃም የተባለው ያ ደግ ሰው እንግዳ በመቀበሉ አጋዕዝተ ዓለም ሥላሴን በቤቱ አስተናግዷል። ስለዚህ እኔ ለምንድነው በሥላሴ ተመስዬ እሱን ማላሳስተው ችግር ውስጥ ማልከተው ብሎ አሰበ። እንዳሰበውም አልቀረም። ሰይጣን 3 ተመስለው አዛውንት ሽማግሌ ተመስለው ወደ በላይ ሰብ ቤት መጡ፣ ወደ ስምዖን ቤት መጡ። እሱም ሞትሮ እንግዳ መቀበል ነበረ ስራው። ከዛ ቤቱ አስገባቸው። እኛ አብርሃም ቤት የገባ ነው የተስተናገድ ነው 3ቱ ሥላሴ ነን አሉት። በዚህን ሰዓት ደነገጠ። አሁን ይሄ ማንንም አይሸውድም፣ ማንንም አያታልልም? ያታልላል። የዋ ሰው ስለነበረ አመነ፣ ተቀበለ። በቤቴ ሥላሴ ገቡልኝ ብሎ እጅግ በጣም ደስ አለው። በጣም የሚገርማችሁ ቅዱስ ጳውሎስ ሰይጣን የብርሃን መልአክ መስሎ እስከማታለል ይደርሳል ይላል። ምን መስሎ? የብርሃን መልአክ መስሎ። ስለዚህ ይሄ ግብሩ ነው፣ ጠባዩ ነው። እየተመሳሰለ ሰውን ማሳት ሰይጣን ስራው ነው። በሥላሴ ተመስሎ ስምዖን ቤት ገባ። ከዛ በኋላ የሚበላ የሚጠጣውን ሲያቀርብ ያ መናጤ ክፉ ሰይጣን ምን አለ? አይ እኛ አብርሃም ቤት ገብተን የተስተናገድነው አንድ ልጁን ሰውቶ ነው። እንደ አብርሃም የምትወደን የምታከብረን ከሆነ ልጅህን ሰዋለን አሉት። በዚህን ሰዓት ሰውነቱ ደነገጠ ይላል። በኋላ ደግሞ አብርሃምን አሰበ። አብርሃም ለዛውም አንድ ልጅ ነበረው፣ አንድ ልጁን ሰዋ፣ በሥላሴ ዘንድ ከበረ። ስለዚህ ታዲያ ይሄንን ለሥላሴ ባደርግ እንደ አብርሃም በረከትን አገኛለሁ አለ። ከዛ በኋላ ልጁን አረደው፣ አወራረደው ይላል። ቀቅል አለው፣ ቀቀለ። አቅርብ አሉት፣ አቀረበ። ከዛ በኋላ ሲያቀርብ ወትሮም ለእንግዳ ቀምሶ መስጠት ልማድ ነውና ስለዚህ በመጀመሪያ አንተ ቀመስና ለኛ አቅምሰን አሉት። ከዛ በኋላ የገዛ የልጁን ስጋ ስምዖን በላ። በዚህን ሰዓት ሰይጣን አይኑ ፈጠጠ፣ ጥርሱ ገጠጠ፣ አርያው ተገለጠ። ክፉ ሰይጣን እንደሆነ አወቀ። በዛ ተሰወሩበት። በዚህን ሰዓት በድንጋጤ ጸላይ ሰናይ መታው። የገዛ ልጁን ስጋ በላ። አሁን መቼም ብዙ ጊዜ እንደው በላይ ሰው በላ እያልን ስናስተምር እሱን ብቻ እንወቅሳለን። ስንቶቻችን ነን የሰው ስጋ ምን በላው በሐሜት 24 ሰዓት ሰው ምን ቦጭቅ፣ 24 ሰዓት ሰው ምናማ፣ በክፋትም እንናገር። እንደ በላይ ሰው አላረርንም እንጂ በመላሳችን ያረድን ብዙ ሰዎች አለን። ደነገጠ። ያ ክፉ መናጤ መታው። ከዛ በኋላ ሚስቱን በላ፣ ልጆቹን በላ፣ ጎረቤቶቹን በላ፣ በሰፈር በመንደር ያለውን በላ። ከዛ ሰው በላ እና ሰለቸው። ከዚህ በኋላ እስከ መቼ ሰው በልቼ እኖራለሁ? እግዚአብሔር እንዳደረገኝ ያድርገኝ ብሎ ተነስቶ ወደ ሌላ ሀገር ሄደ። በመንገድ ሲሄድ አንዲት ርኮት ወይም ደሞ ራዋት ወይም ደሞ ኮዳ በዛች ውሃ ይዞ ቀጥታ መንገድ ሄደ። በመንገድ ላይ ሲሄድ አንድ ለግላጋ ጎረምሳ አውድማ ላይ እህል እያበራየ አየ። ጠጋለ ሊበላው ፈለገ። ሲያው ያ ለግላጋ ጀግና ወጣት ነው። ይሄንንማ ጠጋ ብዬ ብበላው ራሴን ይበላኛል፣ ይቀጠቅጠኛል፣ ይሄንንም አልችልም ብሎ ትቶት ሄደ። በመንገድ ላይ ሲሄድ አንድ የኔቢጤ መንገድ ላይ ወድቆ አገኘው። እጅግሩ ጉንድሽ ነው፣ መንቀሳቀስ የማይችል ነው። ያንን ሰው አየው፣ ጠጋለ፣ ርቦታል፣ ሰው ራበው፣ ሰው ለመብላት ሰው ራበው። ከዛ ጠጋለና ሊበላው ሲል በደዌ በቁስል ተመቷል። ቁስሉ ሸተተው፣ ዘገን ነው። እንደው ይሄንን እስከምበላ ይቅርብኝ አለ። ከዛ ያይኔ ቢጤ ምን አለው? እንደው ስለ እግዚአብሔር ብለ ጠምቶኛል፣ ውሃ ጠጣኝ አለው። አንተ እግዚአብሔር የምትለውን አላቅም አለ። ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት አለው። እነሱንም አላቅም አለ። ስለ ወላዲተ አምላክ ስለ ድንግል ማርያም ሲለው እስኪ ደገመልኝ አለው። ስለ ወላዲተ አምላክ ስለ ድንግል ማርያም እቺን በሉ እስኪ። ልጅ ሆኜ ደግ እንደሆነች
ከእናት ከአባቴ ሰምቼ ነበረ። አያችሁ አይደል? በላይ ሰብ ልጅ በነበረበት ሰዓት ስለ ድንግል ማርያም ደግነት ይሰማ ነበረ። ስለ አማላጅነቷ ይሰማ ነበረ። እናት አባቱ ድንግል ማርያምን ይወዳሉ። ስለ እሷ ፍቅር፣ ስለ እሷ ክብር፣ ስለ እሷ ደግነት፣ የዋህነት ከልጅነቱ ይሰማ ነበረ። በልጅነት የሰማውን በልቡ አኖረ። ያ በልጅነት ስለ ድንግል ማርያም የሰማው ደግነት ለክፉ ቀን ስንቆ ነው። ለዛ አይነ ቢጤ ስለ ድንግል ማርያም ስለው ይችማ ልጅ ሆኜ ደግ እንደሆነች ከእናት ከአባቴ ሰምቼ ነበር አለ። ከዛ የእመቤታችን ስም ሲጠራ አዘነና ያንን ኮዳ ወይም ደግሞ እርኮት ከፈተና ውሃ ሰጠው። ጉንድሽ ነው። ጎሮሮ ላይ ሲያረግ ጥሙንም አልቆረጠለትም፣ አንጣጣው። ይባስ ደግሞ ጎሮሮን ሰነጣጠቀው። ከዛ ትቶት ሄደ። በጣም የሚገርማችሁ በላይ ሰብ በእመቤታችን ስም ያችን ጥርኝ ውሃ ሲሰጥ እመቤታችን ሪተ ልቦና ነችና ልቡን አራራችው፣ ልቡን መለሰችው። ወደ ህሊና ወደ ልቦና እንዲመለስ ኃጢአቱን በደሉን እንዲያስታውስ አደረገችው። ከዛ በኋላ ምን አለ? ልክ እንደ መጸወተ ከዚህ በኋላ እኔ ለኃጢአቴ ለበደሌ የበላሁትንም ሰው እያሰብኩ ማልቀስ ይገባኛል፣ ወደ ዋሻ ገብቼ ስለ ኃጢአቴ ያለቅሳለሁ ብሎ ተነስቶ ሄደ። ዋሻ ውስጥ ገባና ለ21 ቀን ጸለየ። ለስንት ቀን? ለ21 ቀን። በላይ ሰብ ዝም ብሎ አይደለም ሜዳ ነው። ሌሎቹ የሚነግሯችሁ ጥርኛዋ ሰጠ ዳነ። አዎ ሰጥቶ ድኗል። ግን ከመዳኑ በፊት ያደረገው ነገር አለ። ስለ ኃጢአቱ አልቅሷል። እመቤታችንን ተማጽኗል። ሱባኤ ገብቷል። ለ21 ቀን ስጋው ከአጥንቱ እስኪጣበቅ ድረስ እመቤታችንን አማልጅኝ ከልጅሽ አስታርቀኝ እያለ ለ21 ቀን ሱባኤ ገባ። በረሃብ ጽናት በላይ ሰብ በዛ ዋሻ ውስጥ ሞተ። ሲሞት መልአከ ጽልመት መጥተው ሰም ከፈትል እንደሚጣበቅ ነፍሱ ከስጋው ተጣብቃ ፈርታ አልወጣም ብላ መላእክተ ጽልመት ነቅለው ነፍሱን ከስጋ ለዩት። እያዳፉ እያጋፉ ወሰዱት፣ ጌታችን ፊት አቆሙት። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ነፍስ 78 ነፍስ በልታለች። ገላለች አይደለም፣ በልታለች። ሰው የሚገሉ አሉ፣ ሰው የሚበሉ አሉ። መግደል ማንም ሰው ሊገል ይችላል። የገደለውን ሰው ደግሞ መብላት የኃጢአት ሁሉ ኃጢአት ነው። 78 ነፍስ በልታለች። ስለዚህ ይቅርታ አይገባትም፣ ወደ ሲኦል ውሰዷት ብሎ ጌታችን ፈረደ። በዚህን ጊዜ እናታችን ድንግል ማርያም መጣች። ልጄ ወዳጄ ሆይ እባክህ ማርልኝ። እናቴ ድንግል ማርያም ሆይ ምንም ኃጣንን ብምርልሽ ይሄ ሰው የሚማርበት ምን በጎ ነገር አለው? ይልቁንም እኔ የፈጠርኳቸውን 78 ነፍሳት አጥፍቷል፣ በልቷል። ስለዚህ ምሕረት አይገባውም። ስምሽን የጠራ ዝክርሽን የዘከረ ምርልሻለሁ ብለኝ ነበር። አዎ እንግዲያውስ በስሜ ጥርኝ ውሃ ሰጥቷል፣ ማርልኝ። ያቺ ጥርኝ ውሃ መጣች። ላሳጥርላችሁ 78 ነፍስ በላይ ሰብ የበላቸው መጡ፣ ተመዘኑ። ስራችን እኮ ይመዘናል፣ እኛም እኮ እንመዘናለን። በዚህ በትንቢተ ዳንኤል በምዕራፍ 5 ቁጥር 27 ላይ ቴቄል ማለት በሉ እስኪ ቴቄል በሉ። ቴቄል ማለት ተመዝነህ ቀለህ ተገኘህ ማለት ነው። ምን ማለት ነው? ተመዝነህ ምን ሆነ? ቀለህ። ስለዚህ ሰው ምን ይደረጋል? ይመዘናል። ስራችን ይመዘናል፣ ኃጢአታችን ይመዘናል። ጽድቅ ከሰራን ስራችን ይመዘናል። ሚዛኑን ከደፋ ምሕረት እናገኛለን። ሚዛኑ ከተዘቀዘቀ ደግሞ ፍርድ ይጠብቀናል። ስለዚህ የጽድቅ ሚዛን አለ። በዛ ሲመዘን በላይ ሰብ ከበላቸው 78 ነፍሳት ይልቅ የእመቤታችን ቃል ኪዳን ያቺ ጥርኝ ውሃ የእሷ ጸሎት ተጨምሮ መዘነ። ከዛ በኋላ እመቤታችን በምልጃዋ በላይ ሰብን አስማረችው፣ በገነት አስገባችው። ይሄ ታምር የተደረገው በዛሬው ዕለት የካቲት 16 ቀን ነው። ስለዚህ ሊቃውንቱ የቤተ ክርስቲያን አባቶች እመቤታችንን ኪዳነ ምሕረትን ምን ይሏታል? የበላይ ሰብ ምን እመቤት፣ ለበላይ ሰብ እንደራራሽ ለኔም ራሪልኝ እያሉ ይለምኗታል። ይሄንን ታምር የሰራችው ድንግል ማርያም በዛሬው ዕለት በተቀበለችው ቃል ኪዳን ነው። በእመቤታችን ስም የምትመጸውቱት የምትሰጡት እንደ ቀላል የሚቆጠር አይደለም። በሰማይ በልጇ ዘንድ ዋጋ አለው። እመቤታችን ቆጥራ ሰፍራ በነፍሳችሁ ዋጋ ታሰጣለችና በእውነት በላይ ሰብን ያስማረች ለበላይ ሰብ የደረሰች ድንግል ማርያም ኪዳነ ምሕረት እኛንም ታስምረን። እንደ በላይ ሰብ ከልጇ ከወዳጇ አስታርቃን ገነት መንግሥተ ሰማያት እንድንገባ የልጇ ፍቃድ ይሁንልን። ወስብሐት ለእግዚአብሔር።